ፈተናው አፍንጫችሁ ስር ደርሷል። ለመለማመድ ሆነ መጻፍ ለመጨረስ ጊዜ የላችሁም። የቀራችሁ ጥቂት ቀናት ብቻ ናቸው። በዚህ ሰዓት ፈተና ክፍል ውስጥ ስትገቡና እነዚህን ጥቂት ቀናት ተጠቅማችሁ ፈተናውን በብልሃትና በቀላሉ የምታልፉበትን እውነተኛ የፈተና ክፍል ትሪኮችን አሁን አሳያቸዋል። ወደ ትሪኮቹ ከመሄዳችን በፊት መጀመሪያ መግደል ያለብን አንድ ነገር አለ። እሱም ፈተናው ጥቂት ቀን ሲቀረው አእምሯችን ውስጥ የሚፈጠረው ግርግር። ብዙ ተማሪዎች በዚህ ሰዓት መላ መጽሐፉን ገልብጦ ለመጨረስ ይሮጣሉ። ግን አንድ እውነት ልንገርህ፣ አሁን አዲስ ነገር ማንበብን ማቆም አለባቸው። በዚህ ጥቂት ቀናት ውስጥ ያላነበባችሁትን አዲስ ምዕራፍ ለመጨረስ ከሞከራችሁ ከዚህ በፊት ያጠናችሁትንና የምታውቁትን ቀላል ነገር ጭምር አብራችሁ ትረሳላችሁ። አሁን ማድረግ ያለባችሁ ነገር ያጠናችሁትን ማስታወሻ መከለስና ባለፉት ቀናት ስትሰሩ የተሳሳታችሁትን ጥያቄዎች ብቻ ደጋግማችሁ ማየት አለባችሁ። ለምን እንደተሳሳታችሁ ምስጢሩ ከገባችሁ ፈተና ላይ ያንን ስህተት አትደግሙትም። ስለዚህ ዋናው ጠላታችሁን ካወቃችሁ ዝግጁ ከሆናችሁ ወደ ትሪኩ ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ ቪዲዮ። አንደኛው ትሪክ የማግለል ዘዴ ወይም ኤሊሚኔሽን ሜተድ ይባላል። በምርጫ ፈተና ላይ መልሱ ሙሉ በሙሉ ሲጠፋባችሁ ትክክለኛውን መልስ ከመፈለግ ይልቅ ፈጽሞ ሊሆኑ የማይችሉትን ሁለት ምርጫዎች በመጀመሪያ አስወግዱ። ለምሳሌ ከአራት ምርጫዎች ውስጥ ሁለቱ ስህተት መሆናቸውን ካወቃችሁ በቀሩት ሁለት ምርጫዎች ውስጥ ትክክለኛውን መልስ የማግኘት እድላችሁ ከ25% ወደ 50% ያድጋል። በፍጹም በሀሳብ ሳታመዛዝኑ ዝም ብላችሁ በግምት ብቻ አትመልሱ። ሁለተኛው ትሪክ ፈተና ክፍል ውስጥ የመጀመሪያዎቹን 5 ደቂቃ የምትጠቀሙበት መንገድ ነው። ብዙ ተማሪዎች ፈተና ወረቀት እንደደረሳቸው ወዲያውኑ መጻፍ ይጀምራሉ። ይህ ስህተት ነው። አንድ ጥያቄ ላይ ተጣብቃችሁ 10 ደቂቃ አታባክን። መጀመሪያ የምታውቁትን በጣም እርግጠኛ የሆናችሁበትንና ቀላሉን ጥያቄ በሙሉ እየመረጣችሁ በፍጥነት ስሩ። በሚከብዳችሁ ጥያቄ ላይ ምልክት እያደረጋችሁ ለፉ። በዚህ መንገድ ቀላል ጥያቄዎችን ሰርታችሁ ስታጠናቅቁ አእምሯችሁ በራስ በመተማመን ስሜት ይሞላል። ያ ሲሆን ደግሞ ቅድም የከበዱ ጥያቄዎቹ እንኳን ሳይቀሩ በቀላሉ ትዝ ይሉሃል። ሶስተኛውና ማወቅ ያለባችሁ ነገር አሁን ባሉት ጥቂት ቀናት ውስጥ በክፍል ውስጥ ሆነ በውጭ የሚወሩ የፈተና ወሬዎችን ሙሉ በሙሉ መስማት ማቆሙ። ፈተናው ሊከብድ ይችላል፣ ይሄኛው ይመጣል የሚሉ ወሬዎች አእምሯችሁን ያውኩታል። አሁን አእምሯችሁ የሚፈልገው ሰላምና እረፍት ነው። ከፈተናው በፊት ባለው ምሽት በደንብ መተኛት፣ ጠዋት በሰዓቱ መድረስና በራስ መተማመን የቀሩትን ጥቂት ቀናት የምታሸንፉበት ብቸኛው መሳሪያ ነው። በመጨረሻም አንድ ቦነስ ቲፕ ልስጣችሁ። የፎርሙላና የቁልፍ ቃላት ማስታወሻ ማዘጋጀት አለባችሁ። ዛሬውኑ አንድ ትንሽ ወረቀት ወስዳችሁ በየሰብጀክቱ ፈተና ላይ የማይቀሩ ዋና ዋና ፎርሙላዎችን፣ ህጎችንና ዓመተ ምህረቶችን ባጭሩ ጻፉ። ይህንን ወረቀት በኪሳችሁ ውስጥ ክተቱ። ክፍል ውስጥ ቁጭ ስትሉ፣ መንገድ ላይ ስትሄዱ ወይም ፈተና ከመግባታችሁ በፊት ባሉት ጥቂት ደቂቃዎች ውስጥ ያንን ወረቀት ብቻ በፍጥነት በአይናችሁ ሊዩት። ይሄ ፎቶግራፍ ሚሞሪ ይባላል። ፈተናው ላይ ጥያቄው ሲመጣ ወረቀቱ ላይ ያያችሁት ምስል ድቅን ይልባችኋል። አንድ ልነግራችሁ የምፈልገው ነገር ያጠናችሁት ነገር ሁሉ አእምሯችሁ ውስጥ አለ። ብዙ ተማሪዎች ፈተናው ሲደርስ ምንም የምታውቁ አይመስላችሁም። ይህ የተለመደ የአእምሮ ስሜት ነው። ፈተናው ወረቀቱን አይታችሁ ጥያቄውን ማንበብ ስትጀምሩ ግን ሁሉም ነገር በተራ ትዝ ማለት ይጀምራል። ስለዚህ አሁን ራሳችሁን አላነበብኩም እያላችሁ አታስጨንቁ። ዋናው ነገር ፈተና ክፍል ውስጥ በጥበብ መጫወት መቻል ነው። ስለዚህ ያጠናችሁት ነገር ፈተናውን ለማለፍ ከምታስቡት በላይ በቂ ነው። ራሳችሁን እመኑ። ቪዲዮውን ለጓደኞቻችሁ ሼር ማድረጋችሁንና ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁ መልካም ዕድል።